ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከል የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ የምናደርስ ነው የሚሆነው። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ቆይታችሁንም ከኛ ጋር እያደረጋችሁ ከኛ ጋር እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ አድርጉልን። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ የማንቸስተር ዩናይትድን፣ የአርሰናልን፣ የሌሎችም የአውሮፓ ታላላቅ ክለቦችን ስፖርታዊ ጉዳዮች እያነሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ነው የሚሆነው። ወደ ቀዳሚው መረጃችን ነው ወደ እናንተ የምናደርሰው። የቦርነመዙ ተከላካይ የሆነው ማርኮስ ሴንሲ ከክለቡ ጋር ያለው ውል እንደማያድስ ነው የክለቡ የእግር ኳስ ኦፕሬሽን ዳይሬክተር ቲያጎ ፒንቶ በይፋ ያረጋገጡት። እንደ አውሮፓውያኑ አቆጣጠር በ2022 ከፌኖርድ ከመጣ በኋላም በአንዶኒ ኢራኦላ ስር የተከላካይ ክፍሉ ምሰሶ ሆኖ የቆየው አርጀንቲናዊ ኢንተርናሽናል በመጪው ሰኔ ወር ውሉ ሲጠናቀቅም በነፃ ዝውውር ከቫይታሊቲ ስቴዲየም እንደሚለቅ ነው ይፋ የተደረገው። ይህንን በአውሮፓ እግር ኳስ ውስጥ በነፃ ሊያገኙ የሚችሉ በርካታ ያሉ ክለቦች ደግሞ ፈላጊዎቹ አድርገውታል። ቲያጎ ፒንቶ እንደተናገሩት ከሆነ ሴንሲ በሚቀጥለው ሰኔ ወር ነፃ ተጫዋች ይሆናል። በክረምቱ ወቅትም ኮንትራቱ ሲያበቃ በይፋ ቡድኑን ይለቃል። ከዚህ በኋላ በክለብ ውስጥ የወደፊት ቆይታ አይኖረውም። ይህ ማለት ለአዲሱ የውድድር ዘመን በቡድኑ እቅድ ውስጥ አይካተትም ሲሉ ነው ያረጋገጡት። ይህ ይፋዊ መግለጫ በአውሮፓ ታላላቅ ክለቦች ዘንድም ከፍተኛ መነቃቃትን ፈጥሯል። በሊያም ሮስኒየር የሚመራው ቼልሲ ኳስን ተቆጣጥሮ ለመጫወት የሚከተለው ሲስተም ልምድ ያላቸውና ኳስን ከመከላከል መስመር መስርተው መውጣት የሚችሉ ተከላካዮችን እየፈለገ ይገኛል። ሴንሲ ከ100 በላይ የፕሪሚየር ሊግ ጨዋታዎችን ያደረገና ግራ እግሩን ደግሞ የሚጠቀም የመሃል ተከላካይ በመሆኑ ለቼልሲ ውጤታማና ዝቅተኛ ወጪ የሚጠይቅ መፍትሄ ተደርጎ ነው የሚወሰደው። ቼልሲ ብቻ ሳይሆን ሌሎችም የፕሪሚየር ሊግ ክለቦች ተጫዋቹን ለማግኘት ፉክክር ውስጥ ገብተዋል። ቶትናምና ኒውካስል ዩናይትድም ጠንካራ ፍላጎት አሳይተዋል። በተለይም ኒውካስሎች ተጫዋቹን በእንግሊዝ ለማቆየትም ቅድሚያ ተመራጭ እንደሆኑ ያምናሉ። በኢጎር ቱዶር ስር አስቸጋሪ ጊዜን እያሳለፈ የሚገኘው ቶትንሃም የክሪስቲያን ሮሜሮንና ሚኪ ቫን ደቬንን የወደፊት ቆይታ አጠራጣሪ በመሆኑ ሴንሲን እንደ ቁልፍ ኢላማም ይዘውታል። አስተን ቪላና ኤቨርተንም ሁኔታውን በቅርበት እየተከታተሉት ነው። ምንም እንኳን በፕሪሚየር ሊጉ የመቆየት እድል ቢኖረውም ሴንሲ ወደ ባርሴሎና የመሄድ ፍላጎት እንዳለውም ዘገባዎች ያሳያሉ። ከስፔን የሚወጡ መረጃዎች እንደሚያመለክቱት አርጀንቲናዊው ተከላካይ ለወጣት ተከላካዮች ልምድ ያለው አጋር ለሚፈልጉት ለካምፕኑ ግዙፍ ክለብም ቅድሚያ የሚሰጡት ነው። በተጨማሪም ዩቬንቱስ የ4 ዓመት ኮንትራት አቅርቦለት እንደነበር ቢነገርም የሃንስ ፍሊክ ፕሮጀክት አካል መሆን የሴንሲ የህልም መዳረሻ እንደሆነ ይነገራል። ማርኮስ ሴንሲ ከነፃ ዝውውር መገኘቱ ለብዙ ክለቦች ትልቅ እድል ነው። በተለይም እንደ ዩናይትድ ያለ ቡድንም ቢሆን እንዲህ አይነት ልምድ ያለውን ተከላካይ በነፃ ቢያገኝ አይከፋውም። ነገር ግን ተጫዋቹ ወደ ባርሴሎና ማድላቱ የፕሪሚየር ሊግ ክለቦችን ተስፋ ሊያስቆርጥ እንደሚችል ነው የተነገረው። የሊቨርፑል አማካይ አሌክሲ ማካሊስተር ስለ ወደፊት ቆይታው ብዙ ወሬዎች ቢኖሩም እስካሁን ከክለቡ ጋር ምንም አይነት የውል ማራዘሚያ ንግግር ላይ አለመሆኑ ነው ይፋ የተደረገው። እንደ አውሮፓውያኑ አቆጣጠር በ2023 ከብራይተን ከመጣ በኋላ የሊቨርፑል አማካይ ክፍል ምሰሶ ሆኖ የቆየው የዓለም ዋንጫ አሸናፊው አርጀንቲናዊ በመርሲሳይድ ለመቆየት እስካሁን ምንም አይነት ድርድር አለመጀመሩ ነው የተረጋገጠው። ከጋላት ሳራይ ጨዋታ በፊት በጉዳዩ ላይ አስተያየቱን የሰጠው ማካሊስተር ሁኔታው ስጋት እንዳልፈጠረበት ገልጿል። በፋብሪዚዮ ሮማኖ በኩል በሰጠው ቃልም ከሊቨርፑል ጋር ስለ ውል ማራዘም ንግግር ላይ አይደለንም፣ ስለ አዲስ ውል ምንም አይነት ድርድርም የለም፣ ነገር ግን አንቸኩልም ሲልም ጭምር የተናገረው። የ27 ዓመቱ አማካይ አሁን ላይ ያለው ውልም እስከ 2028 ክረምት ድረስም የሚቆይ በመሆኑ ለክለቡ የተወሰነ ጊዜ ሰጠዋል። ሆኖም ግን ሊቨርፑል እንደ ሪያ ግራቨንበርች ያሉ ተጫዋቾች ውላቸው እስከ 2032ም ለማራዘም ስራዎችን እየሰራ ባለበት በዚህ ሰዓት የማካሊስተር ጉዳይ መዘግየቱ ትኩረትን ስቧል። የተጫዋቹ አባትና ወኪል ካርሎስ ማካሊስተርም ልጃቸው ሊቨርፑል ደስተኛ ቢሆንም ክለቡ ግን የመጀመሪያው እርምጃን እንዲወስድ እየጠበቁ እንደሚገኝ ጭምር ነው መረጃዎች በትልቁ እየወጡ እንደሚገኝ ዘገባዎቹ እየጠቆሙ የሚገኙት። ይህ በውል ማራዘሚያ ንግግሮች ላይ የታየው መዘግየት ሪያል ማድሪድ ንቁ እንዲሆን አድርጎታል። ስፔናዊው ግዙፍ ክለብም አንጋፋዎቹን ኮከቦች ለመተካት በሚያደርገው ጥረትም አሌክሲ ማካሊስተርን እንደ ዋነኛ ኢላማ ጭምር እንደሚመለከቱት ነው የተነገረው።
ዘገባዎች እንደሚጠቁሙት ከሆነ ሎስ ብላንኮቹ እስካሁን የቶኒ ክሮስንና የሉካ ሞድሪችን የቴክኒክ ጥራት ሊተካ የሚችል ተጫዋች አላገኙም። ማካሊስተር ደግሞ ለዚህ ቦታ ተመራጭ ነው ተብሏል። ሪያል ማድሪድ ባለፈው ዓመት ትሬንት አሌክዛንደር አርኖልድን ከአንፊልድ መውሰዱ የሚታወስ ነው። አሁን ደግሞ አርጀንቲናዊውን ኮከቡን ቀጣዩ ወደ ቤርናቢው የሚያቀና ተጫዋች እንደሆነ የሊቨርፑል ደጋፊዎችም ስጋት ውስጥ እንዲወድቁ አድርጓቸዋል። ማካሊስተር በሊቨርፑል የአማካይ ክፍል ውስጥ ያለው ብቃትና ጨዋታን የመቆጣጠር ችሎታው ለሪያል ማድሪድ እጅግ ተስማሚ ነው። ሊቨርፑል እንደ ኢብራሂማ ኮናቴ፣ ማካሊስተር ያሉ ቁልፍ ተጫዋቾችን ውል ለማደስም መዘግየቱ ለተቀናቃኞችም ትልቅ ቀዳዳን እየፈጠረ እንዳለ የሚያሳዩ መረጃዎች ናቸው እየወጡ እንደሚገኝ ዘገባዎቹም የጠቆሙት። ሌላኛው ቶተንሃም በክለብ ውስጥ መሰረታዊ የአመለካከትና የባህል ለውጥ ለማምጣት ካቀደው ሰፊ የቡድን ማሻሻያ አካል በመሆን የክለቡን ካፕቴን ክሪስቲያን ሮሜሮን በውድድር ዓመቱ መጨረሻ ለመሸጥም መወሰኑ ነው የታወቀው። እንደ ዘ ቴሌግራፍ ዘገባ ከሆነ ምንም እንኳን ክሪስቲያን ሮሜሮ በቡድን ውስጥ ቁልፍ ሚና ቢኖረውም ስፐርስ ከፍተኛ ዋጋ ያላቸውን ኮከቦችን በመሸጥ ግን ለሚቀጥለው የውድድር ዓመት ሰፊ ግንባታ የሚሆንም ፈንድም ለማሰባሰብም አቅደዋል። ይህ ውሳኔ የመጣው ክለቡ በታሪኩ አይቶት በማያውቀው ሁኔታ በፕሪምየር ሊግ የመውረድ ስጋት ውስጥ በወደቀበት በዚህ አስቸጋሪ ወቅት ነው። ክሪስቲያን ሮሜሮ በሜዳ ላይ ያለው ብቃት ከፍተኛ ቢሆንም በክለቡ ከፍተኛ አመራሮች ዘንድ ግን ከተጫዋቹ ጋር መለየት ለሁሉም ወገኖች የሚበጅ እንደሆነ በከፍተኛ ሁኔታ እየታመነበት ነው። አርጀንቲናዊው ተከላካይ በዚህ የውድድር ዓመትም በክለቡ አቅጣጫ ደስተኛ እንዳልሆነና ከአመራሮቹ ጋር ያለው ግንኙነትም መሻከሩን የሚያሳዩ መረጃዎች በይፋ እየወጡ ነው። በተጨማሪም የፋይናንስ ጉዳይ ለዚህ ውሳኔ ትልቅ ምክንያት ነው። ቶተንሃም በክረምቱ አዳዲስ ተጫዋቾችን ለማስፈረም የትርፍና ዘላቂነት ደንቦችን ወይም ፕሮፊት ኤንድ ሰስቴናቢሊቲ ሩል የምንለው PSR የምንለው ላይ ማመጣጠን ይኖርበታል። ከ60 ሚሊዮን ፓውንድ በላይ ዋጋም የሚወጣለት ክሪስቲያን ሮሜሮን መሸጥ ለክለቡ ትልቅ የገንዘብ ምንጭም ይሆንለታል ተብሎ ነው የሚታሰበው። ክሪስቲያን ሮሜሮ በቻምፒየንስ ሊግ ከአትሌቲኮ ማድሪድ ጋር በተደረገው ጨዋታ ላይ ወደ ቋሚ አስተላለፍ ውስጥ ይመለሳል ተብሎ ተጠብቆ እንደነበር የሚታወስ ጉዳይ ነው። የአትሌቲኮ አሰልጣኝ ዲየጎ ሲሞኔ የሀገራቸው ልጅ ክሪስቲያን ሮሜሮን የተከላካይ ክፍላቸውን እንዲመራ አጥብቀው ይፈልጉታል። ቶተንሃም በሊጉ 16ኛ ደረጃ ላይ ተቀምጦ በሚገኝበት በዚህ ሰዓት ክሪስቲያን ሮሜሮ በቋሚነት በቻምፒየንስ ሊግ ወደሚሳተፈው አትሌቲኮ ማድሪድ ማቅናትን እንደሚመርጥ ነው የሚገመተው። ሪያል ማድሪድ ተጫዋቹን ለማስፈረም ፍላጎት ካላቸው ክለቦችም አንደኛው ነው። ሮሜሮ በተለይ እንደ አውሮፓውያኑ አቆጣጠር በ2021 ከአታላንታ ከመጣ በኋላ ለቶተንሃም 151 ደግሞ ጨዋታዎችን አድርጎ 13 ግቦችን አስቆጥሯል። ምንም እንኳን በአጥቂ ተከላካይነቱም እንዲሁ በደጋፊዎች ዘንድ ቢወደድም በተደጋጋሚ የሚያገኛቸው ካርዶችና የዲሲፕሊን ግድፈቶች ደግሞ ቡድኑን ለጉዳት ሲዳረጉት ቆይተዋል። የሮሜሮ መልቀቅ የቶተንሃምን የተከላካይ ክፍል ክፉኛ ሊጎዳው እንደሚችል ጭምር ነው በርካቶች ሀሳቦቻቸውን እየሰጡ የሚገኙት። ከዛ ውጭ ግን ደስተኛ ለመሆኑ ዝውውሩን ግድ እንዲሆን አድርጎታል። ሮሜሮ ከዲየጎ ሲሞኔ ያጨዋወት ዘይቤ ጋርም በጣም እንደሚስማማ ጥርጥር የለውም ተብሎ ነው የሚታሰበው። ማውሪዚዮ ፖቼቲኖ እንዲሁ በአትሌቲኮ ማድሪድ እና በቶተንሃም መካከል የተደረገውን የቻምፒየንስ ሊግ የመጀመሪያ ዙር ጨዋታን ለመመልከት በቦታው ተገኝቶ እንደነበር የሚያሳዩ መረጃዎች አሉ። በአሁኑ ወቅት የአሜሪካ ብሔራዊ ቡድን ዋና አሰልጣኝ የሆነው ፖቼቲኖ በሪያድ ኤር ዋንዳ ሜትሮፖሊታኖ ስቴዲየም የአትሌቲኮ ማድሪድ የክብር እንግዳ ሆኖም ተገኝቶ እንደነበር የሚያሳዩ መረጃዎች አሉ። ምንም እንኳን የእሱ ስቴዲየም መገኘት ብዙ ግምቶችን ቢፈጥርም የጉብኝቱ ዋነኛው ዓላማ ግን ተጫዋቾችን ለመከታተል ወይም ስካውት ለማድረግ እንደሆነ የተነገረው። በተለይም በጁላይ 2025 አትሌቲኮ ማድሪድን የተቀላቀለውና በአሁኑ ወቅት በዲየጎ ሲሞኔ ስር ወሳኝ ተጫዋች የሆነው አሜሪካዊው አማካይ ጆኒ ካርዶሶን እንዲሁ ለመከታተል እንደሆነ ተዘግቧል። ይህም ፖቼቲኖ እንደ አውሮፓውያኑ አቆጣጠር 2019 ክለቡን ለቆ ከወጣ በኋላ የቀድሞ ቡድኑን ከስቴዲየም ውጪ ሲከታተልም የመጀመሪያው ሆኗል። የፖቼቲኖ ወደ ቶተንሃም ጨዋታ መመለስ ክለቡ በከፍተኛ ቀውስ ውስጥ በሚገኝበት ወቅት ላይ መሆኑ ትኩረት እንዲስብ አድርጎታል። ስፐርስ በአሁኑ ወቅት በፕሪምየር ሊግ 16ኛ ደረጃ ላይ ተቀምጠው የመውረድ ስጋት ውስጥ እንደሆኑ ይታወቃል። ፖቼቲኖ በ2026 የዓለም ዋንጫ ከአሜሪካ ብሔራዊ ቡድን ጋር ውል ቢኖረውም በቶተንሃም ከፍተኛ አመራሮች ዘንድ ግን አሁንም ትልቅ ፍላጎት ነው ያለው። ክለቡ በሚቀጥለው የውድድር ዓመት ማንኛውንም ሊግ ውስጥ ደግሞ ቢገኝም በክረምቱ ፖቼቲኖን በቋሚነት ለመቅጠር ግን ከታጩት ዋነኛ እጩዎች መካከል አንደኛው እንደሆነ ዘገባዎች ይጠቁማሉ። ፖቼቲኖ በስቴዲየም ማየትም ቶተንሃም ከነበረበት የጥንካሬ ደረጃ ምን ያክል ዝቅ እንዳለ የሚታወስ ጉዳይ ነው። ከ2024 እስከ 2019 ባሉት ዓመታት ፖቼቲኖ
ክለቡን በቋሚነት በቻምፒየንስ ሊግ እንዲሳተፍና የሊግ ዋንጫም እንዲፎካከር በማድረግም በዘመናዊ ታሪኩ እጅግ ስኬታማ ጊዜን እንዲያሳልፍ አድርጎታል። እንደ አውሮፓውያኑ አቆጣጠር በ2017 በሊጉ ሁለተኛ ሆኖ እንዲያጠናቅቅና በ2019 የቻምፒየንስ ሊግ ደግሞ እንዲሁ ፍጻሜ ላይ እንዲደርስም አስችለውት እንደነበር የሚታወስ ነው። እሱ ከተሰናበተ በኋላ ክለቡ በርካታ አሰልጣኞችን ቢቀያየርም ያንን ማንነትና መረጋጋት ግን መልሶ ማግኘት በጭራሽ አልቻለም። ፖቼቲኖ እንደገና በቶተንሃም ሆትስፐርስ ወንበር ላይ ማየት ለብዙ ደጋፊዎችም ትልቅ ህልም ሆኖ ነው እየተቀረ የሚገኘው። በተለይም ክለቡ አሁን ወዳለበት አስከፊ ደረጃ መውረዱን ስናይ ደግሞ የፖቼቲኖ መመለስ ብቸኛው መፍትሄ ሊሆን እንደሚችል ነው በርካቶች እያመኑ እንደሚገኙ ዘገባዎች የጠቆሙት። ማንቸስተር ዩናይትድ በውድድር ዓመቱ መጨረሻም የአረቤ ለብዜሹን የክንፍ መስመር ተጫዋች ያን ዲያማንድን ለማስፈረም ፍላጎት እንዳለው ይፋ ተደርጓል። ይህ የ19 ዓመት ወጣት በጀርመንና በአውሮፓ መድረክ ባሳየው ድንቅ ብቃት በአሁኑ ወቅት በአውሮፓ እግር ኳስ ውስጥ ካሉ ምርጥ ወጣት ባለተሰጥኦዎች አንደኛው መሆኑን አስመስክሯል። ማንቸስተር ዩናይትድ ተጫዋቹን በቅርበት እየተከታተለ ሲሆን በክረምቱ የዝውውር መስኮትም ጥያቄ ሊያቀርብ እንደሚችል ነው መረጃዎች የወጡት። ክለቡ ማቲያስ ኩኛህንና ብሪያን ኤምቤሞን ወደ አጥቂ ክፍሉ ቢቀላቅልም አሁንም ግን በክንፍ መስመር ላይ ተጨማሪ ጥልቀትን ለመፍጠር ይፈልጋል። ዲያማንዴ ለዩናይትድ እጅግ ጠቃሚ የረጅም ጊዜ ኢንቨስትመንት ሊሆን ይችላል። ፍጥነትና ልዩ ክህሎትን በቀላሉ የማይገመት ለየት ያለ ብቃትም ለቡድኑ ይጨምራል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ በቅርቡ ተጫዋቹን በአካል ተገኝተው የሚከታተሉ ታዛቢዎችን ወይም ስካውቶችን የላከ ሲሆን በክረምቱ ይፋዊ የዝውውር ጥያቄን እያቀርቡ እንደሆነ የሚታይ ነው። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ እንደተናገረው ልላችሁ የምችለው ነገር ማንቸስተር ዩናይትድ ያን ዲያማንዴን በእርግጠኝነት ያስፈርመዋል ማለት ባይሆንም፣ ነገር ግን ክለቡ በተጫዋቹ ላይ ያለው ፍላጎት ግን እውነተኛና ጠንካራ መሆኑን መግለጽ እፈልጋለሁ ብለዋል። የማንቸስተር ዩናይትድ ሰዎችና ታዛቢዎችም አረቤ ለብዥ ከኦግስበርግ ጋር ባደረገው የመጨረሻው ጨዋታ ላይ ተገኝተው ነበር። ያን ዲያማንድ በዛ ጨዋታ ግብ ያስቆጠረ እንደሆነም ጭምር ነው የተመለከትነው። ጉዳዩ ስለ ጎል ማስቆጠር ብቻ አይደለም። ተጫዋቹ በእንቅስቃሴውም ረገድ በጣም ጥሩ እንደሆነ ጭምር፣ በክንፍ መስመር ላይም በጣም ፈጣን ተጫዋች እንደሆነ፣ ድሪብለር እንደሆነ፣ ኳስን ተቆጣጥሮ የመጫወት ብቃቱም እጅግ አስደናቂ እንደሆነ ጭምር ነው የተነገረው። ወደ እንግሊዝ ፕሪምየር ሊግ የመዘዋወር እድል ደግሞ ለዚህ 19 ዓመት ወጣትም ትልቅ ተነሳሽነትን ሊፈጥርለት ይችላል። ይህም በሙያው ትልቅ ደረጃ ላይ የሚደርስ ከሆነ በዓለም ላይ ካሉ ታላላቅ ክለቦችም አንዱ ውስጥም የመጫወት እድልን ይሰጠዋል። በፕሪምየር ሊግ ውስጥ ዘወትር የመጫወት እድል ማግኘት ደግሞ ለዚህ ወጣት ድንቅ ተጫዋች አስደናቂ ሊሆን እንደሚችል ይነገራል። የቼልሲው አማካይ አንድሬስ ሳንቶስ በውድድር ዓመቱ መጨረሻ ክለቡን ለቆ ሊወጣ እንደሚችል እየተነገረ ነው። ይህ የ21 ዓመት ወጣት በለንደኑ ክለብ ውስጥም ተሰላፊ ባለመሆኑ ክለቡ ለሽያጭ ዝግጁ መሆኑን ተናግሯል። እንደ ቲኤንቲ ስፖርት ዘገባ ከሆነም ተጫዋቹ 40 ሚሊዮን ዩሮ ዋጋ የተተመነለት ሲሆን ማንቸስተር ዩናይትድ ፊርማውን ለማግኘትም ግንባር ቀደም ናቸው። ብራዚላዊው አማካይ ከፍተኛ ግምት የሚሰጠው ተጫዋች ሲሆን ለዩናይትድ ጠቃሚ የረጅም ጊዜ ዝውውርም ሊሆን እንደሚችል የሚያሳዩ መረጃዎች እየወጡ ነው። ዩናይትድ በመሃል ሜዳው ላይ ጥራትና ተጨማሪ አማራጮችን ይፈልጋል። ይህም የ21 ዓመት ወጣትም ለቡድኑ ጉልበትና ቴክኒካል ብቃትን እንዲሁ መነሳሳትንም ሊጨምር እንደሚችል ይነገራል። ሳንቶስ በስትራስቡርግ በሊያም ሮስኒየር ስር ጥሩ ብቃትን እያሳየ ቢሆንም በቼልሲ ግን በቋሚ ቦታ ላይ ማግኘት አልቻለም። በዚህ የዕድሜ ክልል ላይ ያለ ተጫዋች በቋሚነት መጫወት ስለሚፈልግ ክለቡን ለቆ መውጣቱ የተሻለ ምርጫን ሊሆንለት ይችላል። እንደ ማንቸስተር ዩናይትድ ያለ ትልቅ ክለብን የመቀላቀል እድልም ደግሞ የተጫዋቿ እጅግ አጓጊ ይሆናል ተብሎ ይታሰባል። ዩናይትድ በቋሚነት የመጫወት እድልን የሚሰጠው ከሆነ ዝውውሩ ለሱ ተመራጭ እንደሚሆን ነው የሚታመነው። ማንቸስተር ዩናይትድ ለወደፊት ጠንካራ ቡድን የመገንባት እቅድ ስላለው ይህንን ወጣት ብራዚላዊ ማስፈረም ብልህነት የተሞላበት ውሳኔ ሊሆን ይችላል። በተመጣጣኝ ዋጋ የሚያስፈርሙት ከሆነ ኢንቨስትመንቱ ለወደፊት ትልቅ ውጤትን ሊያመጣ ይችላል። ተጫዋቹ ወደፊት ለተፈጠረለት የ40 ሚሊዮን ዩሮ ዋጋም ብቁ መሆኑን የማሳየት አቅም እንዳለው ጭምር ነው የተነገረው። ሆኖም ግን ቼልሲ ተጫዋቹን ለዋነኛ ተቀናቃኙ አሳልፎ ከመስጠት ፍቃደኛ መሆኑና አለመሆኑ የሚታይ ነው። ማንቸስተር ዩናይትዶች ወጣት ተጫዋቾችን የማፍራትና ወደ ኮከብነት የመቀየር ጥሩ ታሪክ ያለው ክለብ በመሆኑ በዚህ ብራዚላዊ አማካኝ እድገት ላይም ትልቅ አስተዋጽኦችን ሊያበረክቱ እንደሚችሉ ነው የተነገረው። ቼልሲ በውድድር ዓመቱ መጨረሻ የፓሪስ ሰን ዠርሜኑን አጥቂ ቪቻ ክቫራትስኬሊያን ለማስፈረም ተስፋ አድርጓል። ይህ የ25 ዓመት ተጫዋች በአሁኑ ወቅት በአውሮፓ እግር ኳስ ውስጥ ካሉ ምርጥ አጥቂዎች አንደኛው መሆኑን በተደጋጋሚ እያስመሰከረ ነው። በአርሰናልና በሊቨርፑልም በጥብቅ ይፈለጋል። ተጫዋቹ 90 ሚሊዮን ዩሮ ዋጋ የተተመነለት ሲሆን የፕሪሚየር ሊግ ክለቦችም ይህንን ከፍተኛ ሂሳብ ለመክፈል ፍቃደኛ መሆናቸውን ማየቱ የሚስብ ጉዳይ ነው። ቼልሲ በአጥቂ ክፍሉ ላይ የተሻለ ጥራትን ለመጨመር የሚፈልግ ሲሆን ጆርጂያዊው ኮከብ
ለቀጣዩ የውድድር ዓመት በቡድኑ ዋነኛ ምሰሶ ሊሆን ይችላል ብለው ያምናሉ። የምዕራብ ለንደኑ ክለብ ዝውውሩን ለማሳካትም ከፍተኛ ክፍያ ለመክፈልም እየተዘጋጀ ሲሆን ድርድር ለመጀመርም ጥረት እያደረጉ ይገኛሉ። ከስፔን የወጡ ዘገባዎች እንደሚያመለክቱት ቸልሲ ለክቪቻ ክቫራትስኬሊያ ይበልጥ ሳቢው አማራጭ እየሆነ መጥቷል። አርሰናል ወይም ሊቨርፑል ተጫዋቹን ወደ ክለባቸው ለመሳብ አለመቻላቸው ገና የሚታይ ነው የሚሆነው። ሁለቱ ክለቦች በክንፍ መስመራቸው ላይ ተጨማሪ ጥራትን ይፈልጋሉ። አርሰናል ለሊያንድሮ ትሮሳርድ የተሻለ መተክም የሚፈልግ ሲሆን ለሊቨርፑል ደግሞ ኮዲ ጋክፖን ለመተካትም ይፈልጋል። ከክቪቻ ክቫራትስኬሊያ የሶስቱም ክለቦች የአጥቂ ክፍልን የመለወጥ አቅም አለው። በፈረንሳይና በቻምፒየንስ ሊግ ብቃቱን አሳይቷል። ለእንግሊዝ እግር ኳስ የሚሆን አካላዊ ጥንካሬና ቴክኒካል ክህሎት እንዳለው ምንም ጥርጥር የለውም። በፕሪሚየር ሊግ ውስጥም ወዲያውኑ ውጤታማ ሊሆን እንደሚችል ነው የተናገረው። የተጠየቀው ዋጋ በጣም ውድ ቢሆንም ተጫዋቹ ግን የተከፈለበት ዋጋን የሚመጥን ብቃት አለው። ለሶስቱም ክለቦች የጨዋታ ውጤት ቀያሪ ሊሆንም ይችላል። ከክቫራትስኬሊያ በዚህ የውድድር ዘመን እስካሁን በ15 ግቦች ላይ ቀጥተኛ ተሳትፎንም አድርጓል። ባለፈው የውድድር ዓመት ፓሪስ ሰን ዠርሜን የሊግ ዋንጫንና የቻምፒየንስ ሊግ ዋንጫን እንዲያሸንፍ የሚረዳው ይህ ኮከብ በአሁኑ ወቅትም በሙያው ከፍተኛ ደረጃ ላይ ነው የሚገኘው። ይህ ዝውውር ከተሳካ ለቼልሲ ትልቅ ጥንካሬ የሚሆን ይመስላል። ነገር ግን ዩናይትድ በዝውውር ፉክክር ውስጥ ገብቶ ክቫራትስኬሊያን እንዲያስፈርምላቸው ይፈልጋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። አርሰናልና ሊቨርፑል የስቱትጋርቱን ተከላካይ ፊን ጄልችን ለማስፈረም ፍላጎት አላቸው። ይህ የ19 ዓመት ወጣት በጀርመን በጣም ጥሩ ብቃትን እያሳየ ሲሆን የአርሰናልና የሊቨርፑል ስካውቶችን ትኩረትም ስቧል። ክለቦቹ የእሱን እድገት በቅርበት እየተከታተሉት ሲሆን እሱን ለማስፈረምም በሚደረገው ፉክክርም ግንባር ቀደም ናቸው። ቲም ቶክ ይዞት በወጣው መረጃ መሰረትም ተጫዋቹ 50 ሚሊዮን ዩሮ አካባቢ ሊያስወጣ ይችላል። ዘገባው ጨምሮ እንደገለጸው ከሆነ ዝውውሩን ለማጠናቀቅ በጣም ከፍተኛ የሆነ የገንዘብ መጠን ያስፈልጋል። ሊቨርፑል ወይንም አርሰናል ተጫዋቹን ለማስፈረም ይፋዊ ጥያቄ ያቀርቡ እንደሆነ የሚታይ ነው። ጄልች በቡንደስሊጋ በአስተማማኝ ተከላካይ መሆኑን ያስመሰከረ ሲሆን ለእንግሊዝ እግር ኳስም የሚያስፈልገውን የአካል ብቃትና የቴክኒካል ብቃትም አለው። ከተከላካይነት ብቃቱ በተጨማሪም ኳስን ሲይዝ ረጋ ያለና ኳስን የማከፋፈል ችሎታው ለአርሰናልና ለሊቨርፑልም አዲስ አማራጭ ሊሆን ይችላል። እንደዚህ ያለው ወጣት ተሰጥኦ ደግሞ ተጫዋችም የተጠየቀው ዋጋ በጣም ውድ ይመስላል። አርሰናልና ሊቨርፑል ተጫዋቹን በተሻለ በተመጣጣኝ ዋጋ ማስፈረም ይመርጡ ይሆናል። በሁኔታው እንዴት እንደሚቀጥል ማየቱ አስገራሚ ነው። ይህ ተከላካይ ከአጨዋወት ዘይቤው አንጻርም ከማትስ ሁመልስ ጋር ይመሳሰላል። ከፊቱ ብሩህ ተስፋ ያለው ሲሆን ለሁለቱ የእንግሊዝ ክለቦችም ለረጅም ጊዜ የሚያገለግል ጥራት ያለው ተጫዋችም ሊሆን ይችላል። ወደ ፕሪሚየር ሊግ የመዞሩ እድል ለጄልችም አስደሳች ሲሆን እንዲሁም ደግሞ እሱም በኳስ ላይ ደግሞ ብቻ ትኩረት ማድረግ እንደሚችል የወደፊት እጣ ፈንታውም በፍጥነት እንዲወስንም ይፈልጋል። የት እንደሚያርፍ ማየቱ አስደሳች ይሆናል። ሁለቱም ክለቦች ወደ ኮከብነት ሊያሳድጉት ለዓለም ዋንጫ የሚፎካከሩበት መድረክንም ሊያመቻቹለት እንደሚችሉ ጭምር የተናገረው ቲም ቶክ እንደዘገበው ማንቸስተር ዩናይትድ፣ ቸልሲና ቶተንሃም ሆትስፐርስ የታራስ ሚኮቭስን ከዲናሞ ኪየቭ ለማስፈረም ፍላጎት አላቸው። ይህ የ20 ዓመት የመሃል ተከላካይ በመላው አውሮፓ ከፍተኛ ግምት የሚሰጠውና ብሩህ ተስፋ ያለው ተጫዋች ነው። ለሶስቱም ክለቦች ለረጅም ጊዜ የሚያገለግል ጠቃሚ ሀብት ሊሆን ይችላል። ክለቦቹ ያላቸው ፍላጎት ወደ ይፋዊ የዝውውር ጥያቄ ይቀይሩት እንደሆነ ማየቱ ትኩረት የሚስብ ጉዳይ ነው። ማንቸስተር ዩናይትድ በተከላካይ ክፍሉ ላይ ተጨማሪ ጥራትና ብዛትን የሚፈልግ ሲሆን የተጫዋች ሜኮቭክ ደግሞ ለቡድኑ የረጅም ጊዜ ዝውውርም ሊሆን ይችላል ተብሏል። ሃሪ ማጓየር በጨዋታ ዘመኑ መገባደጃ ላይ የሚገኝ በመሆኑ እሱን በአግባቡ የሚተካ ተጫዋች ያስፈልገዋል። ይህ ወጣት ተከላካይ ለቦታው ተስማሚ ሊሆን እንደሚችል ነው የተነገረው። በተመሳሳይ ቼልሲዎችም በክረምቱ በርካታ ተከላካዮችን መተካት ይኖርባቸዋል። የተከላካይ ክፍላቸውን ለማጥቃትም የተጋለጠ በመሆኑ በዚህ የሜዳ ክፍል ላይ መሻሻል ይፈልጋሉ። አክሰል ዲሳሲና ቤንዋ ባዲያሼል ክለቡን በቋሚነት የሚለቃሉ ተብሎ ነው የሚጠበቀው። ወደ ቶትናም ስንመጣ ክሪስቲያን ሮሜሮ ከታላላቅ ክለቦች ጋር ስሙ እየተያዘ በመሆኑ ክለቡን ሊለቅ ይችላል። ራዱ ድራጉሺንም አዘውትሮ የመጫወት እድልን በማጣቱ ለመልቀቅ ሊገፋፋ ይችላል። ቶትናም በክረምቱ በበርካታ ተከላካዮች ላይ ኢንቨስት ማድረግ ሊኖርበት ይችላል። ለዚያም ደግሞ የ20 ዓመቱ ወጣትም ጥራት ያለው ዝውውር ሊሆንለት እንደሚችል ነው የተነገረው። በፕሪሚየር ሊጉ የመጫወት እድል ለሜኮቭክም በጣም አስደሳች ሊሆን ይችላል። ይህም በጨዋታ ዘመኑ ትልቅ ደረጃ ላይ የሚያደርሰው እርምጃ ነው። በእንግሊዝ አዘውትሮ የመጫወት እድል ማግኘቱ እድገቱን የሚያፋጥረውና ብቃቱን እንዲያወጣም የሚረዳው ነው። ሆኖም ግን በቂ የመጫወት እድል የሚሰጠውን ክለብም መምረጥ ይኖርበታል። በአንድ ትልቅ ክለብ ውስጥ ተቀያሪ ወንበር ላይ መቀመጥም ለሱ ምንም ጥቅም አይኖረውም። ከዛ በተጨማሪ በክረምቱም ተስማሚ የሆኑ መድረኮችንም ያገኝ እንደሆነ የሚታይ ይሆናል ተብሎ ነው የሚታሰበው።
ሊቨርፑል የውድድር ዘመኑ ሲጠናቀቅ የባርሴሎናውን ተከላካይ ሮናልድ አሮሆን ለማስፈረም ፍላጎት አሳይቷል። የስፔኑ ክለብ ተጫዋቹ በ30 ሚሊዮን ዩሮ ሂሳብም እንዳይለቅም ፍቃደኛ ነው። ከስፔን የወጡ ዘገባዎች እንደሚያመለክቱት ሊቨርፑል የተጫዋቹን ፊርማ ለማግኘት ቆርጦ የተነሳ ሲሆን ዝውውሩን በሚመለከትም የመጀመሪያ ደረጃ ጥያቄዎችን አቅርበዋል። ዝውውሩን ለማጠናቀቅ ይፋዊ የገንዘብ ጥያቄዎችን የሚያቀርብ እንደሆነ ማየቱ ትኩረት የሚስብ ጉዳይ ሆኗል። እንደ ኢንተር ሚላን፣ ባየር ሚኒክ ያሉ ክለቦችም የተጫዋቹን ሁኔታ በቅርበት እየተከታተሉት ይገኛሉ። ሊቨርፑል ተጫዋቹን ለማስፈረም ከባድ ፉክክር የሚጠብቀው ሲሆን በፉክክሩ ለማሸነፍም በፍጥነት መንቀሳቀስ ይኖርበታል። ክለቡ በመሀል ተከላካይ ክፍል ላይ ተጨማሪ ጥራትና አማራጭንም ይፈልጋል። ኢብራሂማ ኮናቴ ክለቡን ደግሞ ሊለቅ እንደሚችል ስሙ እየተነሳ ሲሆን በክረምቱ ነፃ ተጫዋችም ይሆናል። ጆ ጎሜዝም በተመሳሳይ ክለቡን ሊለቅ ይችላል የተባለው በዚህ ክረምት አስተማማኝ የመሀል ተከላካይ ማስፈረም ለሊቨርፑል ዋነኛ ቅድሚያ የሚሰጠው ጉዳይ ሊሆን ይገባል። ሮናልድ አሮሆ በባርሴሎናና በብሔራዊ ቡድኑም ያለውን ብቃት አስመስክሯል። ይህ የዩራጓይ ብሔራዊ ቡድን ደግሞ ተጫዋች ለሊቨርፑል ተስማሚ ዝውውር ሊሆን ይችላል። እንደሱ ያለ ጥራት ያለው ተጫዋችን በ30 ሚሊዮን ዩሮ ብቻ የማግኘት እድል ሊታለፍ የማይገባው ነው። ሊቨርፑል ዝውውሩን ማሳካት ከቻለ በጣም ደግሞ ተገቢና ርካሽ ዝውውር ተደርጎ ነው የሚወሰደው። የ27 ዓመቱ ተጫዋች በመሃል ተከላካይነትም ሆነ በክንፍ ተከላካይነት የመጫወት ብቃት አለው። ይህ የተለያዩ ቦታዎች ላይ የመጫወት ችሎታው ለሊቨርፑል ተጨማሪ ጥቅሞችንም ይሰጣል። በዚህ የጨዋታ ዘመኑ ደረጃ ላይም ደግሞ በፕሪሚየር ሊግ የመጫወት እድል ለዚህ ደቡብ አሜሪካዊ አስደሳች ሊሆን ይችላል። በላሊጋ ብቃቱን ያሳየ ሲሆን አሁን ደግሞ በፕሪሚየር ሊጉ አሻራውን ለማሳረፍም ይፈልጋል ነው የተባለው። ኒኮ ዊሊያምስ ባለፉት ጥቂት ወራት ከአትሌቲክ ቤልባኦ ለመልቀቅ ስሙ በተደጋጋሚ ሲጠቀስ ቆይቷል። ይህ የ23 ዓመት ተጫዋች ከበርካታ የእንግሊዝ ክለቦች ጋር ስሙ የተያዘ ሲሆን የስፔኑ ክለብም በክረምቱ ተጫዋቹን እንዲለቅም ፍቃደኛ የሆነ ይመስላል። ከስፔን የወጡ ዘገባዎች እንደሚያመለክቱት ማንቸስተር ዩናይትድ የኒኮ ዊሊያምስን ፊርማ ለማግኘት ከፍተኛ ፍላጎት ያለው ቢሆንም ከቼልሲና ከአርሰናል ጠንካራ ፉክክር ይጠብቀዋል። ተጫዋቹ በውሉ ላይም የ95 ሚሊዮን ዩሮ የውል ማፍረሻ ቢኖረውም የላሊጋው ክለብ ከዚህ በታች የሚቀርቡ የገንዘብ ጥያቄዎችን ጨምሮ ለመቀበልም ደግሞ ዝግጁ እንደሆነ ነው እየተገለጸ የሚገኘው። ኒኮ ዊሊያምስ ባለፉት የውድድር ዘመናት ለክለቡም ሆነ ለብሔራዊ ቡድኑ ድንቅ ተጫዋች መሆኑን ያስመሰከረ ሲሆን ለፕሪሚየር ሊግ ክለቦችም በጣም ጠቃሚ ዝውውር ሊሆን ይችላል። ማንቸስተር ዩናይትድ በመስመር ላይ ተጨማሪ አማራጭን የሚፈልግ ሲሆን የ23 ዓመቱ ወጣትም በአጥቂ ክፍሉ ላይ ፈጣንና አስገራሚ ክህሎትን ይጨምራል። የቡድን አጋሮቹ የጎል እድሎችን በመፍጠርና በቡድን ውስጥ ያልተጠበቁ ብቃቶችን በማሳየት በኩልም ትልቅ እገዛና ያደረገው። ቸልሲም በተመሳሳይ በመስመር ላይ ተጨማሪ ጥራት ይፈልጋል። እንደ አሌሃንድሮ ጋርናቾ እና ጄሚ ጌቲየንስ ያሉ ተጫዋቾች ከሚጠበቅባቸው በታች በመሆናቸው ቸልሲ በአጥቂ ክፍሉ ላይ የበለጠ ውጤታማ ተጫዋችም ይፈልጋል። ለዚህም ይህ የ23 ዓመት ወጣት ተስማሚ ሊሆን ይችላል። ይህ የስፔን ብሔራዊ ቡድን ተጫዋችም በላሊጋና በዓለም አቀፍ ደረጃም ብቃቱን ያሳየ በመሆኑ በፕሪሚየር ሊጉም የመሳካት እድሉ ሰፊ ነው ተብሎ ነው የሚታሰበው። በመጨረሻም የአርሰናሉ አሰልጣኝ የሆነው ሚኬል አርቴታ ክለቡ የተጫዋቹን ሁኔታ እንዲከታተልም እንዳሰበ ጭምር ነው የተነገረው። አርሰናል የውድድር ዘመኑ ሲጀመርም ኖኒ ማንዱዌኬን እና ኤብሪቼ ኢዜን ቢያስፈርምም ሁለቱም ተጫዋቾች ግን ተራ የሚባል ብቃት ነው እያሳዩ ያሉት። ስለዚህም በመስመር ላይ ተጨማሪ ጥራት ያስፈልጋቸዋል። አርሰናል በክረምቱ ለኒኮ ዊሊያምስ ደግሞ ከፍተኛ ገንዘቦችን ለማውጣትም ዝግጁ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ውድ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነበር የሚመስሉት። ስላደመጣችሁን ስለተከታተላችሁን ቆይታችሁም ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን እዚህ ጋር እናበቃለን። መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።